ስለ ድህነት አንድ ቪዲዮ ጀምረናል። አንድ 5 ሲሪስ ያለው ቪዲዮ ይኖረናል። ይሄኛው ኤፒሶድ 2 ነው የሚሆነው ማለት ነው። ድህነት በባለፈው ሳምንት ቪዲዮአችን ምን አውርተን ነበረ? ድህነት ፓተርን ነው። ከልጅነታችሁ ይዛችሁት የምትመጧቸው ውሸቶች፣ ስለ ገንዘብ የሰማችሁት ውሸት፣ ስለ ሃርድ ወርክ የሰማችሁት ውሸት፣ እነዚህ ውሸቶች ተጠራቅመው የሚፈጥሩት ውጤት ነው ብለን ነበረ። በእርግጥ አሁን እነዚህ ያልናቸው ውሸቶች በራሳቸው አይደሉም ድህነትን የሚፈጥሩት፣ ግን እዚህ ካራክተር ውስጥ የተፈጠረ ፓተርን አለ፣ ልምድ አለ። እሱ ልምድ ነው ድህነትን የሚፈጥረውና ዛሬ በዚህ ቪዲዮ እሱን ገብተን እነዚህ ፓተርኖች እነዚህ ባህሪያት ምንድናቸው የሚለውን ለማየት እንሞክራለን ማለት ነው። ይህንን ቪዲዮ ከመጀመራችን በፊት በጣም ማወቅ አለባችሁ ብዬ የማስበው ነገር ምንድነው? የመጀመሪያው ሰዎች ድህነት ውስጥ የሚቆዩት የሆነ አንድ ትልቅ የሆነ ስህተት ሰርተው በዛ ምክንያት አይደለም። በቃ ለዘላለም ድሃ ሆነው የሚቀሩት ዴይ ቱ ዴይ አክቲቪቲያቸው ውስጥ በሚያደርጓቸው ትንንሽ እንቅስቃሴዎች፣ እነዛ ትንንሽ እንቅስቃሴዎች መጠራቀም፣ የትንንሽ ባህሪያት መጠራቀም ነው ያንን ሰው ድሃ አድርገው የሚያስቆዩት። ይሄ የመጀመሪያው በጣም ኢምፖርታንቱ ነገር ነው። ሁለተኛ ሰው ብድግ ሲል የሆነ ጠዋት ሲነቃ በቃ ከዚህ በኋላ ድሃ ነው መሆነው ብሎ መርጦ አይደለም ድሃ የሚሆነው። መቼስ ድህነት ውስጥ ወይ ትወለዱበታላችሁ፣ ከህፃነታችሁ በዛው በድህነት አድጋችሁ ወደዛው በድህነት ወደ መኖር ትመጣላችሁ። ኢቭን አደልት ሆናችሁ ትልቅ ሆናችሁ ራሱ ድሃ የመሆንና ያለመሆን ምርጫው በእናንተ እጅ ውስጥ ነው ያለው። ግን በድንገት የሆነ ዝም ብለን ብድግ ብለን በቃ ከዛሬ ጀምሮ ድሃ ሆናለሁ ብላችሁ መርጣችሁ አይደለም ድሃ የምትሆኑት። ይሄ ዴይ ቱ ዴይ አክቲቪቲያችሁ ውስጥ ነው ድህነትን የምትመርጡት። ሰው ድሃ የሚሆነው በዕለት ተዕለት ምርጫዎቹ ውስጥ ለምሳሌ የሚያስጨንቅ ነገር ሲገጥመውና ተጨንቆ ያንን ሲቹዌሽን ማለፍ ሲኖርበት ነው ከምጨነቅ ይሄ እንደዚህ አድርጌ ብሎ ራሱን ከኮንፈርት ጋር አታች ማድረግ ሲጀምር፣ መጥፎ የሚባሉ ባህሪያትን ማድረግ ሲጀምር፣ መደጋገም ሲጀምር፣ የነዚህ ነገሮች መጠራቀም ነው ሰውየውን ድህነት ውስጥ አጣብቆ እዛው ለዘላለም ተዘፍቆ እንዲኖር የሚያደርገው። ስለዚህ ድህነት የሆነ ድንገት የሚመጣ ነገር አይደለም፣ ፓተርን ነው፣ ሃቢት ነው፣ የሆነ ነገር ድግግሞች ነው። እሱን አውቀን ነው መጀመር ያለብን። ስለዚህ ዛሬ በዚህ ቪዲዮ 5 በጣም መሰረታዊ የሚባሉ ባህሪያት ድሃ ሆነን እንድንቀር የሚያደርጉን 5 ባህሪያትን አውጥተን እነዚህን ባህሪያት በደንብ ለማየት እንሞክራለን። ምናልባት የምታውቋቸው ባህሪያት ሊሆኑ ይችላሉ፣ ምናልባት የማታውቁትም ሊሆን ይችላል። የምታውቋቸው ባህሪያት ከሆኑ አላስተዋላችኋቸውም ይሆናል፣ ወይ ደግሞ መውጫ መንገድ ጠፍቷችሁ ሊሆን ይችላል። የማታውቋቸውም ከሆኑ እሰየው ዛሬ ታውቁታላችሁ። ግን ይሄን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁ ድሃ ለምን ሆንን ከሚለው በተሻለ መልኩ ለምን እንደ ድህነታችን ውስጥ እንቀራለን፣ ድሃ ሆነን እንድንቀር የሚያደርጉን በጣም ኢምፖርታንት የሚባሉት ካራክተሮች ምንድናቸው የሚለውን ለማየት እንሞክራለን። ስለዚህ እስከ መጨረሻው ቆዩ። የመጀመሪያው ድሃ አድርጎ የሚያስቀረን ባህሪ ምንድነው? ይሄ ኮንፈርት መውደድ፣ ምቾት መውደድ። በጣም በቃ በተለይ በዚህ ጄኔሬሽን ያለ ልጆች በሆነ መንገድ ከምቾት ጋር በጣም ራሳችንን አጣብቀናል። እና ሰው ድሃ የሚሆነው በሌዚነት ነው ይላቸዋል። ሰው አይደለም፣ በሌዚነት አይደለም፣ አቮይዳንት በመሆን የለም፣ በቃ ነገሮችን ለማምለጥ በመሞከር ነው ሰው ድሃ የሚሆነው። ለምሳሌ የሚጨንቅ አይነት ኢንቫይሮንመንት ሲገጥማችሁ፣ ከባድ የሆነ ስራ ሲገጥማችሁ፣ አስቸጋሪ ነገር ሲገጥማችሁ ሌዚ ሆናችሁ በቃ እግራችሁን ሰቅላችሁ አትቀመጡም። ለማምለጥ የሚሞከሩ ነገሮችን በማድረግ ነው እነዛን ነገሮች ልታልፉ የምትሞክሩት። ለምሳሌ ከጠዋት እስከ ማታ መስራት ያለባችሁ ነገር ሲገጥማችሁ ዝም ብላችሁ ማሰላሰል ትጀምራላችሁ መጀመሪያና ጭንቅላታችሁ ትጠፋላችሁ። ይሄ ፕሮካስቲኔት ማድረግ ነው የሚባለው። ጭንቅላታችሁ ትጠፋላችሁ ማለት በቃ ቁጭ ብላችሁ ነገሩን ታብሰለስላላችሁ፣ ታስባላችሁ። እንዴት ላርገው፣ መቼ ልጀምር ምናምን ትሉና ሌዚ አይደላችሁም እኮ። ቤዚካሊ ሌዚ ሆናችሁ ላይሆን ይችላል። ሌዚ ሆነው እንደዛ የሚሆኑ ሰዎች አሉ። ግን ሌዚም ሳይሆኑ ራሱ ውስጣቸው የመስራት ፍላጎት የመስራት አቅም እያለ ግን ያንን ነገር ከተጋፈጡት የሆነ ፍርሃት አለ። ፌል ላረግ እችላለሁ፣ ላልሰራው እችላለሁ የሚል ፍርሃት ስለሚይዛቸው አቮይድ ማድረግ ይጀምራሉ። በተሻላቸው አቅም ነገ ብሰራው ሳይሻል አይቀርም፣ ምናልባት እንትና ከመጣ እሱ ቢያግዘኝ ሳይሻል አይቀርም ምናምን የሚል ኮንፈርት ውስጥ መግባት ይጀምራል ሰው። እና ይሄ ኮንፈርት ነው ሰውን ድሃ አድርጎ የሚያስቀረው። በህይወታችሁ ኮንፈርተብል የማትሆኑበት ሲቹዌሽን ማአት ጊዜ ይፈጠራል። በተለይ ወጣት ሆናችሁ በቃ ምንም ኮንፈርተብል የምትሆኑበት ኢንቫይሮንመንት አይደለም እኮ ያለው። ስራ ስትሰሩ ለምሳሌ ስታክ ታደርጋላችሁ፣ የሆነ ያህል ገንዘብ ጀነሬት ማድረግ ጀምራችኋል። ግን የሆነ ቦታ ላይ ለምሳሌ 10 ሺህ ብር ከሆነ በወር ጀነሬት የምታደርጉት ወይ 20 ሺህ ብር እዛ ጋር ይቆማል። ከዛ በኋላ መስራት አትችሉም እና ማሳደግ ምናምን ትፈልጉና ግን የለም በቃ ስታክ ያደርጋል። እና ለምሳሌ ሁሉም ነገር ገንዘብ ብቻ አይደለም። ስኪሎቻችሁን ማሳደግ ፈልጋችሁ የሆነ ያህል ትማሩና ግን ከዚህ በላይ ማደግ አትችሉም። ኮንፊውዝድ የምንሆንባቸው አጋጣሚዎች ይፈጠራሉ። አንዳንዴ ይሄኛውን ብመርጥ ይሻላል ወይስ ይሄኛውን ብመርጥ ይሻላል፣ እንዲህ ብሄድ ይሻላል፣ እንደዚህ ባረግ ይሻላል፣ ይሄን ነገር ልሞክረው ወይስ ይቅርብኝ፣ ብከስርስ እንደዚህ ምናምን የምትሉበት ብዙ የህይወት አጋጣሚዎች ይኖራሉና እንደዚህ አይነት አጋጣሚዎች ሲፈጠሩ ብዙ ሰው ምንድነው የሚያደርገው? ያመልጣል። ማምለጥ ቤዚካሊ ከዛ ኤንቫይሮንመንት ማምለጥ፣ ከዚህ ዲሲዥን ማምለጥ። ለምን? ይሄን ሪያሊቲ መጋፈጥ ኮንፈርት አይሰጥም። በተለይ ከገንዘብ አንጻር ካያችሁት ነገሩን። ይሄ ቪዲዮ ቤዚካሊ ገንዘብና ገንዘብን ብቻ የተመለከተ ስለሆነ አብዛኛውን ነገር ከገንዘብ አንጻር ለማየት ሞክራለሁ። ድህነትን ስለሆነ እየተዋጋን ያለ ነው። ድሃ
አለመሆን ከሆነ የምትፈልጉት ወይም ከድህነት ማምለጥ ከሆነ የምትፈልጉት ኮምፈርትን መውደድ የለባችሁ። ኮምፈርትን የሚወዱ ሰዎች ብዙ ጊዜ ዲስኮምፈርት ውስጥ ሲገቡ ለምሳሌ ገንዘባቸው ለምሳሌ 10,000 ብር ጋር ስታክ ሲያደርግ ወይ በወር 100,000 ብር ሜክ ማድረግ ጀመሩና 100,000 ብር ጋር ገንዘባቸው ስታክ ሲያደርግ ያቺ ዲስኮምፈርት ፖይንት ናት። ያቺ ትናንትና ግላዲያተሮች ገብተው የሚዋጉባት የሮማን ኤምፓየር አሬና አለ። እንደዛ አይነት ቦታ ነው። የምትሞቱበት፣ የምትደሙበት፣ የምትቆስሉበት አይነት ኤንቫይሮንመንት ነው። እዛ ኤንቫይሮንመንት ውስጥ ገብታችሁ ለመቁሰልና ለመድማት ራሳችሁን አጋልጣችሁ አንድ ስቴፕ ከፍ ለማለት ለማደግ ፈቃደኛ የማትሆኑ ከሆነ በዛው ስታክ አድርጋችሁ ትቀራላችሁ። ብዙ ሰው ምንድነው የሚያደርገው? የዚህ ሰዓት ለምሳሌ ቢዝነስ ጀምራችኋል፣ የምትሰጡት ሰርቪስ አለ እንበል እና ያ ሰርቪስ ብዙ ከስተመር የማያገኝ ከሆነ ምን ማድረግ አለባችሁ? ቤዚካሊ ቁጭ ብላችሁ መጨነቅ አለባችሁ። እንደዚህ አይነት ሰርቪሶችን ለማሳደግ ምን ማድረግ አለብኝ ብላችሁ አዳዲስ ስትራቴጂዎችን ሌሎች ሰዎች የሚሰሩትን ማየት፣ ከዛ ከነሱ ኮፒ ማድረግ፣ የነሱን መስራት፣ ከዛ የነሱን ኢምፕሩቭ ማድረግ፣ ውጭ ሀገር የሚሰሩ ሰዎች ካሉ የነሱን መመልከት ምናምን አንኮምፈርተብል የሚባልበት አይነት ቦታ ውስጥ መግባት አለባችሁ። ያንን ግን ብዙ ሰው መጋፈጥ አይፈልግም። ብዙ ሰው የሚያደርገው ቤዚካሊ ሶሻል ሚዲያ ላይ ነው የሚገባው። ወዲያውኑ ማምለጥ ስትፈልጉ ወደ ሶሻል ሚዲያ ነው የምትገቡት። ለምንድነው ሶሻል ሚዲያ ላይ የምትገቡት? ያው ብዙዎቻችሁ ራሳችሁን ስለምትሸውዱ አይ በቃ የሆነ መረጃ ይቼ ለመውጣት ዜና ምናምን ማየት ስለፈለኩ ነው የእንትናን ፖስት ያደረገውን ለማየት ምናምን ትሉና ራሳችሁን ትሸውዳላችሁ። ኢን ሪያሊቲ ሪሊፍ ማግኘት ስለምትፈልጉ ነው። ያ ቅድም ያወራ ነው ይሄ ስታክ ያደረጋችሁበት ኢንቫይሮንመንት አልሰራ ያለው ቢዝነስ ትንሽዬ ሙቭ አድርጎ ስታክ ያደረገው ስኪላችሁ ምናምን እሱን ትንሽዬ ገፋ ካደረጋችሁት ከድህነት ታመልጣላችሁ። ትንሽ እኮ ነው የምላችሁ። ትንሽ ፑሽ ካደረጋችሁ 10,000 ብር የነበረ 20,000 ይገባል። እያያችሁት 100,000 የነበረ 200,000 ይገባል። ግን እሷን ፑሽ ከማድረግ ምክንያቱም እሱን ፑሽ ማድረግ ትንሽዬ ኮምፈርት ስለሚነሳንና ዲስኮምፈርት ውስጥ ጦርነት ውስጥ ስለሚያስገባን ከዛ ማምለጥ ትፈልጋላችሁ። ስለዚህ ሪሊፍ የሚሰጠን የሆነ አይነት ሜዲኬሽን እንፈልጋለን። ሶሻል ሚዲያ በነገራችን ላይ አሁን ላይ ኢትስ ናት ሶሻል ሚዲያ ኤኒሞር ማለት ሶሻል ሚዲያ አይደለም። ከዚህ በኋላ ሶሻል ሚዲያ ሜዲኬሽን ነው። ካስተዋላችሁት የዶፓሚን ሱሰኞች ሆነናል አይደለ? ገብታችሁ ቲክቶክ፣ ኢንስታግራም ምናምን ስክሮል ስታደርጉ የምትሉት እኮ አሁን ላይ ነሰሰሪ ሆኖ አይደለም ለህይወታችሁ። ግን ምን ብላችሁ ራሳችሁን ትሸውዳላችሁ? አይ በቃ ይሄ ነገር ምናምን አይሰራም ሰዋት በቃ አይ በኋላ አስብበታለሁ፣ ማታ ቆይ ስተኛ ትንሽዬ ጊዜ ሰጥቼ ምን አየዋለሁ ብላችሁ ፖስትፖንድ እያደረጋችሁ ትሄዳላችሁ። ይሄን የምታደርጉበት ሪዝናችሁ ብቸኛው ምክንያታችሁ ምን መሰላችሁ? ያ ዲስኮምፈርቱ ወይም ቅድም ስናወራ የነበረው ነገሩን መጋፈጥ፣ ያንን አውሬ ጎልያድን ማለት ነው። ዳዊትና ጎልያድ መጽሐፍ ቅዱስ ላይ ካስታወሳችሁ ዳዊት ትንሽዬ ልጅ ነው እና የሚወረውረው ጠጠር ትንሽ ጠጠር ነው የያዘው፣ ከዛ ወንጭፍ ነው ያለው። ጎልያድ ግን በጣም ትልቅ ጋሻ ይዟል። ይሄ ጥሩር ነው የሚባለው፣ ከፊት ለፊት ፊቱን የሚከላከልበት ጥሩር አድርጓል። ጋሻ ይዟል፣ ጎራዴ ያለው፣ ሰይፍ አለው እና የሙሉ የወታደር ልብስ የለበሰ በቁመቱ ግዙፍ የሆነ በሰውነቱ በጣም ትልቅ የሆነ አውሬ ከፊት ለፊታችሁ ቆሟል። እናንተ ደግሞ ትንንሽዬ ዳዊቶች ናችሁ። ምክንያቱም ስራው አይሰራም። ገብታችኋል ሐሳቤ? ስራው አይሰራም። የምታስቡት ቢዝነስ ፋንክሽናል አይደለም። ዲስኮምፈርት ውስጥ ይከታችኋል፣ ወይም ደግሞ አንድ ስቴፕ በምትፈልጉት ልክ ሊሄድላችሁ አይችልም። ስለዚህ ይሄንን ጎልያድን የሚያህል ጠላት ቁጭ አድርጋችሁ በተቻለ አቅም መሸሽ ነው የምትፈልጉት። ምክንያቱም ጎልያድን ተጋፈጣችሁ ማለት በጣም አስጨናቂ ሲቹዌሽን ውስጥ ነው የምትገቡት። ማለት የምርም ይጨንቃል። አሁን ጎልያድን ተደባደብ ብባል በጣም ዲፊካልት ነው። ጎልያድ እንዴት ትደባደባለህ ማለት ዳዊት መሆን ብሬቭ መሆን ይጠይቃል። እና ሰዎች ብሬቭ መሆን ስለማንፈልግ ያንን ዲስኮምፈርታችን ያንን ጭንቀታችንን መጋፈጥ ስለማንፈልግ በዛ ምክንያት ጎልያድን በአንድ ጠጠር መጣል እየቻልን ፕሮባብሊ አንድ ጠጠር ነው የሚያስፈልገው እኮ ምናልባት ትንሽዬ ዲሎች ምናልባት ሶሻል ሚዲያ ማኔጅመንት ሊሆን ይችላል የምትሰራው ትንሽዬ 3-4 እስካሁን ያንኳኳው 5 ቤት ከሆነ አንድ 5 ቤት ብትጨምርበት ኑሮ በቃ ጨርሰ ነበረ። ከዛ ውስጥ 3ቱ ቆንጆ ዲል ይመጣል፣ በቃ አሳክተዋል። ያቺን 5 ሰዎች ግን እየሄዱ ማናገር፣ 5 ሰዎችን ለዲል መጥራት፣ 5 ሰዎችን ለማሳመን ስትራቴጂዎችን መቅረጽ፣ ይሄ በጣም ዲስኮምፈርት ውስጥ ይከተናል። ስለዚህ ሪሊፍ እንፈልጋለን፣ ለራሳችን ሪሊፍ እንሰጣለን። አይ በቃ ዛሬ ከምንትን ከምን ዛሬ እንደውም ስጨናነቅ ነው ያልኩት ለምን አላርፍም? እኔ በቃ ብዙ ሰርቻለሁ ድል እንትን አልሆነም፣ በቃ አልተሳካም፣ ልረፍና ነገ ምናምን አስብበታለሁ እያላችሁ ለራሳችሁ ኮምፈርት ትሰጣላችሁ ወይም ፓሲፋይ ታደርጋላችሁ ማለት። ህጻናት ሲደነግጡ አይታችኋል አይደለ? ልክ የሆነ ነገር እንትን ሲያገኛቸው ይሄ ጡጧቸውን ወይ አፋቸው ውስጥ የሚያስገቡትን ነገር ይፈልጉና ራሳቸውን ፓሲፋይ ለማረጋጋት ይሞክራሉና አሁን አዳልት ሆነን ራሱ የሚገርማችሁ እንደዚህ አይነት ፓሲፋይንግ ቢሄቪየር አለን ራሳችንን የምናረጋጋበት ማለት ነው። እሱን የምናረጋጋበትን ፖይንት ስናገኘው እቺ ናት የኔ ዲስኮምፈርት ቦታ። እዚህ ጋር ኮምፈርተብል መሆን ከጀመርኩኝ ነው ችግር ውስጥ የምገባው ብላችሁ ራሳችሁን መቅጣት፣ ራሳችሁን ማሰራት፣ ራሳችሁን እንድትለፉ ማድረግ መቻል አለባችሁ። በተለይ ደግሞ ሶሻል ሚዲያን መጠቀም የለባችሁም እንደዚህ አይነት ኢንቫይሮንመንት ላይ። ምክንያቱም ሜዲኬሽን ነው በቃ ፔን አለ፣ ግን ይሄ ፔን ኪለር የሚባል አይነት መድኃኒት የለም። ሶሻል ሚዲያ ፔን ኪለር ነው። ልክ ሲያማችሁ ህመሙ እኮ አይጠፋም። ሶሻል ሚዲያ ስክሮል አድርጋችሁ ያ አልሰራ ያለው ቢዝነስ መስራት አይጀምርም። ግን ያቺን ሶሻል ሚዲያ ስክሮል ታደርጋላችሁ፣ ለጊዜው ሪሊፍ ይሰጣችኋል። በቃ ጨንቆኝ ነበር ተገላገልኩ ምናምን ትላላችሁ። ግን ምንም
የተስተካከለ ነገር የለም። ስለዚህ ዲስኮምፈርትን እንደ ጓደኛችን ነው ማየት ያለብን። ዲስኮምፈርት ሲመጣ በቃ ዲስኮምፈርት ነው የሚቀይርህ። ወንድ የሚቀየረው ሰው የሚቀየረው በጦርነት ነው፣ በልፋት ነው፣ በስራ ነው። ስለዚህ የምትሰራበት የሚያስለፋህ የሚያስፈጋህ አይነት ኢንቫይሮንመንት ሲመጣ እንደ ወዳጅ ነው ማየት ያለብህ። ዲስኮምፈርት የሚቀይረን ነገር ነው። ስለዚህ የመጀመሪያው ሰዎች መቀየር ያለባቸው ድሃ እንድንሆን የሚያደርገን ድህነት ውስጥ ትራፕድ ሆነን ታንቀን እንድንኖር የሚያደርገን አንዱ ባህሪ ዲስኮምፈርት መጥላት ወይም በጣም ምቾትን መፈለግ ነው። ስለዚህ ምቾትን ካሁኑ ከህይወታችን ማስወገድ መቻል አለብን። ዲስኮምፈርት ላይ ግን ማወቅ ያለባችሁ በጣም መሰረታዊ ነገር ምንድነው? ይሄ በቃ ሁሌም ጭንቅላታችሁ ውስጥ ታስቀምጡት የሚገባው ብዬ ማስበው ነገር ነው። አቮይድ የምታደርጉት ነገር በቃ አታመልጡትም ለዘላለም። በቀን 1 ሰዓት ስራችሁን ወይ ዲስኮምፈርት የሚከታችሁን ነገር አቮይድ የምታደርጉት ከሆነ በአመት 365 ሰዓት አቮይድ ታደርጉታላችሁ ቤዚካሊ። እና ሰዎች ቶሎ ብለው ኳስ በቃ ልመልከት ፊልም ላይ ምናምን ብለው ለማምለጥ በሞከሩበት ቅጽበት በሙሉ ያ ያመለጡት ችግር በራሱ ያስገዛቸውና ለዛ ላመለጡለት ነገር ወይም ደግሞ ኳስ ለማየት ከሆነ የሄዱት ለኳስ ጥገኛ ሆነው ይቀራሉ። ሶሻል ሚዲያ ለማየት ከሆነ የሄዱት ለሶሻል ሚዲያ ጥገኛ ሆነው ይቀራሉ። ስለዚህ አቮይድ ያደረጋችሁት ነገር በሙሉ በተዘዋዋሪ መንገድ የሆነ ቦታ ላይ ይገዛችኋል፣ ባሪያ ያደርጋችኋል። ስለዚህ ዲስኮምፈርትን ውደዱት ስላችሁ ዲስኮምፈርት ደስ የሚል ነገር ሆኖ ሳይሆን ባሪያ እንዳትሆኑ እጃችሁን ነፃ የሚያወጣችሁ ነገር ስለሆነ ነው። ለዛ ነው ዲስኮምፈርትን ውደዱ እምላችሁ። ሁለተኛው በቀላል አማርኛ ከምታመርቱት በላይ እንዳትበሉ። ይሄንን በገበሬ ቋንቋ ላስረዳችሁ። አንድ ገበሬ እንበልና 50 ኪሎ ከሆነ የሚያመርተው እና 60 ኪሎ ከሆነ የሚበላው ይሄ ሰውዬ አንደኛ ሽጦ ዘይትና ጨው፣ ስኳር የሚገዛበት ምንም አይነት ገንዘብ አይኖረውም። ሁለተኛ የሚያመርተውን ራሱ እንዳለ ይጨርሰውና ጭራሽ አዲሽናል ባንክ ውስጥ ያስቀመጠው ወይ የሆነ ቦታ ሴቭ ያደረገው ገንዘብ ካለ እሱንም አውጥቶ መብላት አለበት። ይሄ ከኛ ህይወት ጋር ምን ያገናኘዋል? ስሜት ላይ ሰጣችሁ ይችላል፣ ግን ከምናመርተው በላይ ነው በቀን የምንመገበው። ጠዋት ተነስታችሁ ምን ያህል ኮንተንት፣ ለምሳሌ ኮንተንት ክሬተሮች ከሆናችሁ በኮንተንት ክሬተሮች ቋንቋ ላውራችሁና ምን ያህል ኮንተንት ክሬት ታደርጋላችሁ? ከዛ ክሬት ካደረጋችሁት ኮንተንት ውስጥ በአቬሬጅ ቢመዘን ኮንሱም ያደረጋችሁት ምን ያህሉ ነው ይሆናል? ለምሳሌ ስንት ቲክቶክ ቪዲዮ ሰርታችሁ ነው ስንት ቲክቶክ ቪዲዮ ያያችሁት? ለምሳሌ አንድ የቲክቶክ ቪዲዮ ሰርታችሁ 50 የቲክቶክ ቪዲዮ ስታዩ የምትሉ ከሆነ ከምታመርቱት በላይ ነው እየበላችሁ ያላችሁት። በነገራችን ላይ በዚህ በሶሻል ሚዲያ ዘመን ከኮንተንት ክሬተሮች ራሱ ወጥተን ብናየውና ምንም ኮንተንት ክሬተር ባትሆኑ ግን ኢንፎርሜሽን በየቦታው አለ። ዩቲዩብ ትልቅ ዩኒቨርሲቲ ነው አሁን ላይ አይደለም? በጣም ብዙ ነገር የምትማሩበት ሁሉም እውቀት ያለበት ቦታ ነው። ዩቲዩብ ብቻ አይደለም፣ ሶሻል ሚዲያ ሌሎቹም እና ቲክቶክም ቢሆኑ ኢንስታግራምም ቢሆኑ ከፈለጋችሁ መማር የምትችሉባቸው ቦታዎች አሉ። ትራሹም እንዳለው ግን ትምህርትም አለ ደግሞ በየቦታው። ጉግል አድርጋችሁ ማግኘት የምትችሉት ኢንፎርሜሽን ማአት ነው። አሁን ደግሞ ኤአይዎች መጥተዋል። ስለዚህ ኤአይ ላይ የምታገኟቸው መረጃዎች በጣም ብዙ ናቸው። እዚህ ውስጥ ምን እንሸወዳለን? እየተማርኩ ነው ብለን ለራሳችን እነግራለን። ኢት ፊልስ ፕሮዳክቲቭ አይደል? ለምሳሌ የሆነ ዩቲዩብ ቻናል ከፍታችሁ ቀኑን ሙሉ የዛን ሰው ዩቲዩብ ስትመለከቱ ቪዲዮ ስታዩ ምን ስትሉ መዋል ፊልስ ፕሮዳክቲቭ። አሁን ይሄን ስላችሁ ለብዙ ዩቲዩበሮች ቪው ሊቀንስባቸው ወይም ሊቀንስባቸው እንደሚችል እገምታለሁ። አሁን እንዲህ በማለቴ ሰዎች ኦፌንድድ ሊሆኑ እንደሚችሉ እገምታለሁ። ግን ሪያሊቲውን መነጋገር አለብን። የሌሎችን ሰዎች ዩቲዩብ ቻናል እንተወውና በእኔ ዩቲዩብ ቻናል ላወራችሁ። ለምሳሌ ቀኑን ሙሉ የኔን ዩቲዩብ ቻናል ስታዩ ከሆነ የምትሉትና ቀኑን ሙሉ የኔን ቪዲዮዎች ኮንሱም ስታደርጉ ከሆነ የምትሉት ሰምሃው ኤጁኬሽናል ስለሆነ የኔ ኮንተንት በብዛት ዋዛ ፈዛዛ ምናምን ነገር ስለማላወራ ፕሮዳክቲቭ ይመስላል አይደለ? ቀኑን ሙሉ በቃ የኔን ቪዲዮ አይተህ በጣም ብዙ ነገር በህይወትህ እንደቀየርክ እንደለወጥሽ ሊሰማችሁ ይችላል። ግን ኢን ሪያሊቲ እንደሱ አይደለም። የኔን ቪዲዮ አይቶ የሚቀየር ሰው የለም። እውነቱን ስነግራችሁ ወይ የእንትናን ቪዲዮ የእንትናን ቻናል የእንትናን እንደዛ አይቀየርም ሰው። ፕሮባብሊ ሀሳባችንን ልንቀይር እንችላለን። ኦኬ እንዲህ እያደረግኩ ያለሁት ልክ አይደለም ብለን ሀሳብ ልንቀይር እንችላለን። ግን ካራክተር የምናደርገው በፕራክቲስ ነው። ለምሳሌ ሌዚ ነህ ብዬ ነግሬህ ሌዚ መሆንህን ልንተማመን እንችላለን። በደንብ ክሊር አድርጌ አስረድቼ ሌዚ ነኝ በቃ ብለህ ልታምነኝ ትችላለህ። ከዛ ግን ከዛን ቀን ጀምሮ ሌዚ አትሆንም ማለት ግን አይደለም። ፕራክቲካሊ ራስ ላይ መስራት አለብህ። ሌዚ እንዳትሆን ፕራክቲስ ማድረግ መቻል አለብህ። እና አብዛኛው ሰው ኮንሱመር ነው። ስለዚህ በዚህ ቋንቋ የኔን ዩቲዩብ ቻናል የምትመለከቱ ሰዎች ራሳችሁ you guys are consumers unless ይሄ ኮንሱም የምታደርጉትን ሀሳብ ገብታችሁ ፕራክቲስ የማታደርጉት ከሆነ። ለምሳሌ ስለ ገንዘብ ባለፈው በደንብ አወራን እና አንዱ ችግር ሴቪንግ ነው አለን። እሱን ኮንተንት አይታችሁ ከሄዳችሁ በኋላ ህይወት እንደ ድሮ የሚቀጥል ከሆነ you are consumer።
ኮንሱም ነው እያደረጋችሁ ያላችሁት። እና እኔ እንድታዩኝ ራሱ አልፈልግም። እንደ አይነት ሰዎች በቃ አትዩን፣ ኮንተንት አትዩ። በጣም ብዙ ኮንተንት ነው የምናየው። በተለይ ደግሞ አሁን በጣም ብዙ ዩቲዩበር አለ፣ በጣም ብዙ የቲክቶክ ቻናሎች ምናምን ቻናሎች አሉና እሱን ሁሉ ስታዩ የምትሉ ከሆነ በህይወታችሁ ላይ አንጠብ የሚል ነገር የለም። ስለዚህ ምን እናደርግ? ኮንሱም የምናደርገው የምንመገበውና የምናመርተው አትሊስት መመጣጠን አለበት። የምናመርተው ማለት ግዴታ ዩቲዩብ መስራት አለባችሁ ወይ ቲክቶክ መስራት አለባችሁ ማለት ሳይሆን ያ ኮንሱም ያደረጋችሁትን ኢንፎርሜሽን የሆነ ቦታ ላይ ሄዳችሁ ፕሮዳክቲቭ በሆነ መልኩ ማምረት መስራት መጀመር አለባችሁ። ለምሳሌ ከባለፈው ቪዲዮ በኋላ ስንት ሰው ነው ሴቪንግ የጀመረው? ስለ ሴቪንግ በደንብ አውርተናል አይደለ? ስለዚህ ሴቭ ማድረግ ካልጀመራችሁ ይሄ ቪዲዮ ለእናንተ አይደለም። በቃ ይሄን ቪዲዮ አቁሙትና ግቡ ወደኋላ የመጀመሪያውን ቪዲዮ ተመልከቱት። ከዛ በኋላ ሴቭ ማድረግ ጀምሩ። እሱም ቪዲዮ አይታችሁ ፋይናንሻሊ ያላችሁን አቋም አስተካክሉ። ከዛ በኋላ ወደዚህኛው ትመጣላችሁ። አለዛ እኔም ምንም አልጠቅማችሁም፣ እናንተም ጀስት ኮንሱመር ነው የምትሆኑት። አብዛኛው ሰው ግን ባይዘው ወይ ደግሞ በጣም የሚገርመኝ ፓርት በጣም ብዙ ሰው ኮንሱም በማድረጉ ምክንያት ራሱን እየቀየረ እንደሆነ የሚያስብ ሰው አለ። እና ኢሉዥንም አለው እኮ የሆነ ያህል ኢሉዥን አለው። ሞቲቬትድ ትሆናላችሁ ማለት ኤነርጄቲክ ትሆናላችሁ። የሆነ ቪዲዮ ትሰሙና it feels like በቃ ተቀይራችኋል አይነት ስሜት አለው። እና እሱ የአይናችሁን ይጋርደዋል። you feel like በቃ የተቀየራችሁ ከነገ በኋላ ነገ ጧት ጀምሮ በቃ ምሳቃችሁን ቋጥራችሁ ምናምን አይነት። ግን in reality ሪል ላይፉ ላይ ስታዩት ምንም በህይወታችሁ ጠብ ያለ የተቀየረ ነገር የለም። እና ብዙ ሰው ኮንተንት በማየቱ ምክንያት በቃ በጣም ፕሮዳክቲቭ እንደሆነ፣ በጣም ብዙ እያመረተ እንደሆነ፣ ብዙ እየሰራ እንደሆነ ይሰማዋል። ግን አይደለም። ስለዚህ ሁለተኛው በህይወታችሁ መቀየር ያለበት ብዬ የማስበው ነገር ድሃ እንድንሆን የሚያደርገን ማለት ነው። ይሄ ከድህነት ጋር ለምን ተገናኘ እነግራችኋለሁ። ድሃ እንድንሆን ግን የሚያደርገን ነገር ኮንተንት ኮንሱም ማድረግ፣ አደራረጋችን መጥፎ መሆን የለበትም። ወይም ደግሞ በጣም በጥንቃቄ ነው ኮንተንቶችን ኮንሱም ማድረግ ያለብን። ማለት ፓተርናችሁን ይዩት። ለምሳሌ ተከፍታላችሁ ስልክ ኢንስታግራም ላይ ናችሁ። ከዛ ኢንስታግራም ላይ ሜሴጅ ቼክ አረጋችሁ፣ ላይክ ያረጋችሁ፣ የለቀቃችሁት ፎቶ ካለ ላይክ ያረጋችሁ ምናምን ሰዎች ታያላችሁ። ከዛ በኋላ ጓደኞቻችሁ ስቶሪ ያደረጉት ፎቶ አለ፣ እሱን ትገባላችሁ፣ ስክሮል ከዛ ለወደዳችኋቸው የሆነ ላይክ ምናምን ተመልሱላችኋላችሁ። ኢንተራክሽን ይጀመራል ማለት ነው። እነሱም ወይም ደግሞ ስቶሪያቸውን ሼር ታደርጉላችሁ፣ እነሱም መልሰው ሼር ያላችሁ ባክ ኤንድ ፎርዝ። ከዛ ሜሴጆቻችሁ ላይ አንድ ሁለት ሜሴጅ ካለ እሱን ትመልሳላችሁ። ኢንስታግራም ላይ አንድ ሁለት እንደዚህ ስክሮል ታደርጋላችሁ፣ ትንሽ ታያላችሁ። ከዛ ኦኬ ኢንስታግራም ደግሞ ይሰላቻችሁና ቲክቶክ ላይ ስክሮል ታደርጋላችሁ። ሜሴጅ ምናምን የተጻፈ አይኖርም ሞስት ፕሮባብሊ ታዩና ከዛ ላይቭ ምናምን ገብታችሁ ደግሞ ሜቢ እዛ ደግሞ አንድ ሁለት ሰዓት ታጠፉ ትችላላችሁ። ከዛ እያላችሁ ፌስቡክ ካለ ኦር የሆነ ነገር ካለ ስናፕቻት ምናምን ትገባላችሁ። ቀናችሁ ያልቃል ቤዚካሊ እንደዚህ እያደረጋችሁ። ኦኬ አሁን ይሄ ፕሮዳክቲቭ አይደለም። ፕሮዳክቲቭ ደግሞ ብላችሁ በምታስቡት እናድርገው። እንትና የሚባል ጎበዝ የሶሻል ሚዲያ ማኔጅመንት ምናምን የሚያስተምር ልጅ አለ። እሱ ዩቲዩብ ቻናል ላይ ትገባላችሁ፣ የአንድ ሰዓት ቪዲዮ ኮንሱም ታደርጋላችሁ። ከዛ በጣም ደስ ስላላችሁ እንዴት ፕሮዳክቲቭ ልሁን የሚል ደግሞ የአንድ ሰዓት ቪዲዮ እንደገና የሌላ ሰው ደግሞ እንትና የሚባል ዩቲዩበር ጋር ትገቡና ታያላችሁ። የሱን ደግሞ ፕሮዳክቲቭ መሆን የሚለውን አንድ ሰዓት ካያችሁ በኋላ በጣም ሞቲቬትድ ትሆናላችሁ። ስለዚህ how to put it in action ምናምን የሚል ደግሞ የሰምባዲን ቪዲዮ ፈልጋችሁ ታያላችሁ እና ሳታውቁት ቀኑ ያልቃል፣ ይመሻል። እና ምን ሰራችሁ እስካሁን ድረስ? ምንም አልሰራችሁም ቤዚካሊ። ስለዚህ ከድህነት ጋር ቀጥታ የሚያገናኘው ይሄ ነው። በህይወታችሁ ምንም እየሰራችሁ ካልሆነ ድሃ ናችሁ። በህይወታችሁ ምንም ኦፕሽን ከሌላችሁ ድሃ ናችሁ። ታይማችሁን ሌቨሬጅ የማታደርጉት ወደ ሆነ ነገር የማትቀይሩት ከሆነ ድሃ ናችሁ። አሁን ባወራነው ውስጥ ሶሻል ሚዲያን ስናወራው ሁሉም ነገር የለም እዚህ ውስጥ። ስራ አትሰሩም፣ ታይማችሁን ወደ ሆነ ነገር አትቀይሩም። ጀስት በቃ ስክሮል እያረጋችሁ ነው የምትውሉት። ግን የምታዩት ኮንተንት ግን ጥሩ ሊሆን ይችላል። ለምሳሌ የቢዝነስ ሀሳብ የሚወራበት የሆነ ፖድካስት ሊሆን ይችላል ኮንሱም የምታደርጉት። ቤዚካሊ ግን ምንም አይነት ቢዝነስ አሰሩ እና ደስ ይላችኋል። አንዳንዴ ደግሞ አእምሯችንም እኮ ይሸውደናል። የቢዝነስ ፖድካስቶችን በመስማት ቢዝነስ እየሰራን ሊመስለን ይችላል። ባይዞ ሰብኮንሺየስ ማይንዳችን አያውቅም ይሄንን። ምሳሌ ልስጣችሁ። በጣም የሚገርም የቢዝነስ ሀሳብ አስባችሁ ከዛ ካወራችሁት በኋላ ምን ይሆናል? አይሰራም አይደል? ይሄ በሆዳችሁ የያዛችሁት ለማንም ሳትናገሩ ምናምን አክት ያረጋችሁበት ቢዝነስስ እሱ ደግሞ ይሰራል። የሆነ አንድ ጥሩ ነገር አስባችሁ ለሰው ከነገራችሁት ይከሽፋል። ይሄም በተለያየ መንገድ ሰዎች ኢንተርፕሬት ያደርጉታል። ቀላሉን መንገድ ግን እኔ ልንገራችሁ። ነገሩን ካወራችሁት በኋላ አእምሯችን ዶፓሚን ይፈልጋል እና ይሄ የዶፓሚን ሪሊዝ ከነገርየው የምናገኘውን ሳቲስፋክሽን ይሰጠናል። ስለዚህ ነገርየውን ሄዳችሁ ስትሰሩት፣ ለምሳሌ አንድ የቀላል እናድርገው እርጥብ ቤት መክፈት ፈልጋለሁ የሚል ጎረምሳ እርጥብ ቤት ሄዶ ከፈተ። እርጥብ ቤት ለመክፈት የሚካሄደው ሀስል በሙሉ የሆነ ያህል ዶፓሚን ራሽ አለው። በቃ እንትን ትላለ፣ ደስ ይልሃል። እንትን እያረኩ ነው አሁን እቃ እየገዛው ትላለ። ለማንም አልተናገርከውም፣ ዝም ብለህ በውስጥ ይዘኸው ግን እየታገልክ ነው። ከዛ ተከፈተ። ሲከፈት ደስ ይላል በጣም ዶፓሚን ይለቀቃል ሰውነት ውስጥ። ከዛ ሰዎች ይመጣሉ፣ ይገዙሃል ምናምን፣ ዶፓሚን አለው፣ ደስ ይላል። ይሄኛው አንዱ
አንዱ ልጅ ነው። ሁለተኛው ልጅ ግን መጣ፣ ጓደኞቹን ሰበሰበ። እርጥብ ቤት ልከፍት አስቤያለሁ። እሺ እርጥብ ቤቱ ውስጥ የሚከፈተው ሙዚቃ፣ እርጥብ ቤቱ ላይ የምንለጥፋቸው ፖስተሮች ምናምን ብሎ ኢማጂኔሽኑን በጣም ዋይድ አድርጎት የሚያስበውን ነገር በሙሉ ይነግራቸዋል። ከዛስ ሁለት ነገር ሀፕን ያደርጋል። አንደኛ ጭንቅላቱ ይሄ ሰብኮንሺየስ ማይንዱ ዲፍረንሺየት ማድረግ አይችልም፣ የተደረገውንና የተወራውን መለየት አይችልም። ስለዚህ እውነት ይመስለውና እንደ እውነት ፐርሲቭ ማድረግ ይጀምራል። ሁለተኛ ጓደኞቹ ፕሬዝ ያደርጉታል፣ ያመሰግኑታል። ኦ በጣም የሚገርም ሀሳብ ነው ያሰብከው፣ በጣም ብሪሊየንት አይዲያ ነው፣ እንደውም እርጥቡን እንደዚህ ብታደርገውስ፣ እንቁላል ከምትጨምርበት የጾመኛ ደግሞ በፈላፍል ምናምን ብታደርገውስ፣ እቺ ነገር እንስራት መሰለኝ። እና ምን ይሆናል መጨረሻ ላይ የጓደኞቹ ፕሬዝ፣ የጓደኞቹ ምስጋና በኋላ ሰዎቹ መተው እርጥቡን ሲገዙ የሚመሰገን የነበረውን ምስጋና ነበር እዚህ ጋር ከጓደኞቹ የሚያገኘው። ስለዚህ በዚህ ቢዝነስ ይሄን ቢዝነስ በመስራት የሚያገኝ የነበረውን ዶፓሚን ጓደኞቹ ጋርና ራሱ ሀሳቡን በማሰላሰል ምክንያት ያገኘዋል። ስለዚህ ሰውነቱ ከዛ በኋላ በቃ አይታዘዝም። አእምሮ በደንብ መስራት አይፈልግም። ማለት ኦልሬዲ ሰርቻለሁ ጨርሻለሁ ብሎ የሚያስበው። ስለዚህ ሰርቻለሁ ብሎ በማሰቡ ምክንያት አእምሮአችሁ ይሸወዳልና አክቹአሊ አልሰራችሁትም፣ ግን የመስራትም አቅም አይኖራችሁም። የተወራው ለዛ ነው የማይሰምረው። ስለዚህ አፈና አድርጎ ጸጥ ብሎ ስራን መስራት በጣም አሪፍ ነገር ነው። ደሃም የማያደርገውና ሰውን የሚለውጠው ከድህነት የሚያወጣው አርፎ አንገት ደፍቶ ጸጥ ብሎ መስራት የለም፣ ሳያወሩ ብዙ እንትን ሳይሉ መስራት ነው። ከዛ ውጪ ግን ፕሮዳክቲቭ ይመስላል። ኮንሱም ማድረግ በጣም ብዙ ነገሮች መስማት፣ ብዙ ነገሮች ማየት ምናምን ፕሮዳክቲቭ ይመስላል። ግን ኢን ሪያሊቲ ከሱ ቀንሳችሁ ፕራክቲስ የምታደርጉት ነገር ነው የሚያዋጣው። ለምሳሌ ይሄን ቪዲዮ ከሰማችሁ በኋላ ሶሻል ሚዲያ ቀንሳችሁ የምትፈልጓቸው ነገሮች ላይ ጊዜ ኢንቨስት ብታደርጉ እኔ ፕሪፈር አደርጋ። ከፈለጋችሁ አትዩኝ፣ ኢቭን በቃ ዳት ማች እኔ ኮምፎርታብል ነኝ። ባታዩኝ ራሱ ደስ ይለኛል። ለምን ስራ ማትሰሩ ከሆነ አትዩኝ። ህይወታችሁ ላይ የሆነ ነገር ለመለወጥ እኔን ከምታዩበት ሰዓት ቀንሱና ስራ ስሩበት። ወይ በሳምንት አንዴ ከሆነ የምታዩኝ የነበረው አትዩኝና በሁለት ሳምንት አንዴ እዩኝና የመጀመሪያውን ሳምንት ለእኔ የምታጠፉት አንድ ሰዓት ካለ እሱን ስራ ስሩበት። ከዛ ህይወታችሁ ላይ ትንሽዬ ኢምፕሩቭ ታደርጋላችሁ። አክቹዋሊ አክሽን የማትወስዱ ከሆነ እኔም እንደውም ባታዩኝ ደስ ይለኛል። ለምን ነገ እሱን አይቼ እንደዚህ አደረግኩ የምትሉ ሰዎች ብትኖሩ ደስ ይለኛል። የሆነ ኢምፓክት ባመጣ ሶሳይቲ ውስጥ ደስ ይለኛል። ዲስኮምፈርት ውስጥ መግባት የሚችሉ ሰዎችን ብንፈጥር ደስ ይለኛል። ስለዚህ ሁለተኛው ዲስኮምፈርት ነው። እሱን ነገር በጣም አስቡበት ለማለት ነው። ሶስተኛውና ሁላችንም ጋር አለ ብዬ ማስበው፣ በተለይ ተቀጣሪዎች ጋር አለ ብዬ ማስበው ጊዜያችሁን ለዘላለም መሸጥ። ይሄ እድሜ ልክ ድሃ አድርጎ የሚያስቀረን ባህሪ ነው። ጊዜያችሁን ለዘላለም መሸጥ ማለት ምን ማለት ነው? አንተ ከሌለህ ስራው አይሰራም። ስራው ካልተሰራ ገንዘብ የለህም። ያ ማለት አንተ የለህም ማለት ገንዘብ የለም ማለት ነው ቤዚካሊ። ስለዚህ እስረኛ ነህ። አንተ ከሌለህና ገንዘብ ከሌለ ምን ትሆናለህ? የመጀመሪያው ነገር ፈሪ ትሆናለህ። ፈሪ መሆን ምን ይፈጥራል? ኦቢዲየንስ ይፈጥራል። ይሄ ለሁሉም ነገር እሺ እያለ እየታዘዘ የሚኖር የሚፈልገውንም ነገር ሲያገኝ እሺ፣ የማይፈልገውንም ነገር ሲታዘዝ እሺ ብሎ አንገቱን ደፍቶ ጊዜውን ሽጦ የሚኖር ሰው ይፈጠራል እዚህ ውስጥ። ጊዜያችሁን እየሸጣችሁ ከሆነ የምትተዳደሩት እድሜ ልክ ድሃ ነው የምትሆኑት። ትረስት ሚ 1 ሚሊዮን የሚከፈላችሁ 50 ሺህ ብር የሚከፈላችሁ 5 ሺህ የሚከፈላችሁ ጊዜያችሁ ብቻ ከሆነ ገንዘብ የሚያመጣላችሁ በቃ ጣራ አለው፣ ደሞዝ ጣራ አለው። ባይዘው በቃ ከዚህን ያህል በላይ ከሆነ ሌቭል በላይ አይከፈልም። የትኛውም መስሪያ ቤት ምናልባት 100 ሺህ ብር ሊከፍል ይችላል። ይሄኛው መስሪያ ቤት ወይ አንደኛው መስሪያ ቤት 1 ሚሊዮን ሊከፍል ይችላል። ባይዘው እንደዛ የሚከፍሉም አሉ። ከዛ በላይ የሆነ ሊከፈል ይችላል። ግን ከዚህ በላይ አይከፈላችሁም። በቃ እዛ ጋር ያልቃል። ሀብታም መሆን የምትፈልጉ ከሆነ በቃ ከዚህ በላይ አይከፈላችሁም። ስለዚህ ከዚህ በላይ አታልፉ። ግን ሀብት ማለት ምን ማለት ነው የሚለውን ዲፋይን ማድረግ የሚኖርብን ይመስለኛል። እንደየሰው ፍላጎት እንደየሰው ኢንተረስት ስለሚለያይ እኔ የማስበው ፋይናንሻል ፍሪደምን ስለሆነ ፋይናንሻል ፍሪደም የምትፈልጉ ከሆነ ወይም ድሃ ሆናችሁ እድሜ ልካችሁን አለመቅረት ከሆነ የምትፈልጉት ኦቢዲየንት እንዳትሆኑ የሚያደርጋችሁን ያህል ገንዘብ ወይም ደግሞ ነፃነት መስራት መጀመር አለባችሁ። ይሄ እንዴት ነው ማድረግ የሚቻለው? በነገራችን ይሄን ስላችሁ ስራ አቁሙ ምናምን እያልኳችሁ እኮ አይደለም። ማለት ስራ መስራት የሰርቫይቫል ቱል ነው አይደለ? የሆነ ጫካ ውስጥ ሆናችሁ በህይወት መቆየት የምትፈልጉ ከሆነ የሚያስፈልጓችሁ የሆኑ ቱሎች አሉ። ቢላዋ፣ ገመድ ምናምን እንደዚህ ያስፈልጋችኋል። ግን እዚህ ዓለም ላይም ስትኖሩ ሰርቫይቭ ለማድረግ ለመኖር የሚያስፈልጓችሁ ቱሎች አሉ። ከነዛ ውስጥ አንዱ ስራ ነው። ብድግ ተብሎ ስራም አይቆምም ወይም ስራም አቁሙም እያልኩኝ አይደለም። ተቀጣሪ ከሆናችሁ ቅጥር በቃ አያስፈልግም አቋርጣችሁ ውጡ እያልኩኝ አይደለም። ግን ታይማችሁን ሙሉ ለሙሉ እዛ ጋር ከሆነ ዴዲኬት ያደረጋችሁትና ሙሉ ህይወታችሁ ዲፔንድ የሚያደርገው በዛ ስራ ከሆነ አለቀላችሁ። ቀላል ኤግዛምፕል ልስጣችሁ። ለምሳሌ ስፖርተኛ ናችሁ እንበል። ኳስ ተጫዋች፣ አሁን በኳስ ብዙ ሰው የሚገባው ይመስለኛል። ኳስ ተጫዋች ከሆናችሁ
ሰውነታችሁን በጣም ኪፕ ማድረግ ይኖርባችኋል እና ሰውነታችሁን ኪፕ አድርጋችሁ እስከሆነ ጊዜ እድሜ ድረስ አይዶን ነው ኳስ በደንብ ስለማላቅ 38 ዓመታቸው ላይ ምናምን ኳስ የሚያቆሙ ከሆነ እስከ 38 ዓመት የሰሩት ገንዘብ ነው እድሜያቸውን ዲተርማይን የሚያደርገው ህይወታቸውን ዲተርማይን የሚያደርገው። ከዛ በኋላ እስከዛ ድረስ የሰሩትን ብር ወይ እየበሉ ይኖራሉ ወይ ከዛ በኋላ ያንን ብር ወስደው ሳሙዌር ኢንቨስት አድርገው ወይ የሆነ ስፖንሰርሺፕ ወይ የሆነ ነገር ምናምን ብለው መኖር መቻል አለባቸው። ለዛ ነው በጣም ብዙ ስፖርተኞች ምናምን ትሰማላችሁ ሚዲያ ላይ አንድ ወቅት ጥሩ የነበሩ ኢቭን ሆሊውድ ላይ ያሉ የፊልም አክተሮች ወይ ሙዚቀኞች ምናምን ፕራይም እድሜያቸው ላይ ፕራይም ታይማቸው ላይ ጥሩ ይሰሩና ግን እነሱ ላይ ዲፔንድ ያደርግ ስለነበረ ልክ እነሱ ሜንታሊ ትንሽዬ ኮንፊውዝድ ሲሆኑ ሲደብራቸው ሲሰለቻቸው ወይ ፊዚካላቸው ሲደክም እድሜያቸው ሲጨምር ምናምን ከጨዋታ ውጭ ይሆናሉ። ስለዚህ ህይወታችሁ ዲፔንድ የሚያደርገው አንድ የሆነች ነገር ላይ ከሆነና ለምሳሌ ፊዚካላችሁ ላይ ከሆነ መገኘታችሁ እዛ ስራ ቦታ መገኘታችሁ ላይ ከሆነ እንደዚህ ከሆነ እድሜ ልካችሁን እስረኛ ነው የምትሆኑት። ምንድናችሁ እናንተ ጊዜያቸውን አስይዘው የሚቆምሩ ቁማርተኞች ናችሁ። ስለዚህ የሆነ ቀን የጊዜ ቁማራችሁን ከተበላችሁ ከጨዋታ ውጭ ነው የምትሆኑት። ስለዚህ ይሄን ደጋግማችሁ ማሰብ መቻል አለባችሁ። ታይሜን አስይዤ ነው ወይ እየኖርኩ ያለሁት? እኔ ከሌለው ፋንክሽን ማድረግ አይችልም ወይ? ለምሳሌ 1 ዓመት ብትታመሙ ዛሬ የምትሰሩበት መስሪያ ቤት ምናልባት ለ3 ወር ለ2 ወር ሊከፍላችሁ ይችላል። የደሞዛችሁን ወይ ሊያሳክማችሁ ይችላል። የሆነ ነገር ሊያደርግላችሁ ይችል ይሆናል። በጣም እሱም ጥሩ መስሪያ ቤት ትልቅ ምናምን ከሆነ ማለት ነው። ግን 1 ዓመት ብትታመሙ ሌትስ 5 ዓመት ብትታመሙ እንዴት ነው ሰርቫይቭ የምታደርጉት? ይሄን ማሰብ ይኖርባችኋል። ስለዚህ ሰዎች የሚደህዩት በጣም ብዙ ብር ስለማያገኙ አይደለም። በምታገኙት ብር ሴቭ አድርገው የሆነ ነገር ማድረግ ይቻላል። በምታገኙት ብር አይደለም የምትደህዩት በማታጠራቀሙት ሀብት፣ በማትሰሩት ስራ፣ በሰነፋችሁበት ነገር ነው የምትደህዩት። ስለዚህ ቀጥታ ከድህነት ጋር የሚገናኘው አንዱ እና ሶስተኛው በጣም ኢምፖርታንቱ ነገር ጊዜያችሁን መሸጥ ነው። ጊዜያችሁን ስትሸጡ ሌቨሬጅ እያደረጋችሁ ለምሳሌ 1 ሰዓታችሁ የሆነ ነገር ወርዝ እንዲያደርግ የምታደርጉት ከሆነ እንደዛ የምታደርጉ ከሆነ ሜቢ ጊዜያችሁን ስትሸጡ ይሄ ያላችሁን ጊዜ በሙሉ አይደለም የምትሸጡት። 1 ሰዓታችሁን እዚህ ጋር ትሸጣላችሁ፣ የሆነ ብር ያመጣላችኋል። እዚህ ጋር 1 ሰዓታችሁን ኢንቨስት ታደርጉት፣ የሆነ ነገር ይሰራላችኋል። ይሄን ስል እያልኩ ያለሁት አይ ቀኑ ሙሉ አትስሩ፣ በቀን 1 ሰዓት በቀን 2 ሰዓት ስሩ እያልኩኝ አይደለም። ይሄንንም ሚስ አንደርስታንድ እንዳታደርጉት። ቀኑን ሙሉ ሰርተህ እያንዳንዱን ሰዓትህን ለምሳሌ አንድ የሆነ ጥሩ ቢዝነስ የሆነ ጥሩ አይነት አይዲያ ቢኖርህና ጥሩ ስኪል ቢኖርህና እሱ ላይ ኢንቨስት ብታደርግበትና ከዛ ሰዎች ጨምረህ የሆነ ነገር አድርገህ ነገሩን አስፍተህ አንድ ነገር ብታደርሰው ያ ቀኑን ሙሉ ያጠፋህበት ይሄ እድሜህን የገበርክለት ነገር የሆነ ቀን በደንብ በሰፊው ይከፍልሃል። ግን ጊዜህን በመሸጥ የሆነ ቦታ ለምሳሌ ተቀጥረህ ከጧቱ 2 ሰዓት እስከ ምሽቱ 11 ሰዓት ነው የምትሰራው እንበልና ከዛ ከሱ ስራ ወጥተህ ደግሞ ለዚህኛው ስራ ይሄን ያህል ጊዜ መድበህ በዚህ ብር እያገኘ ነው ከ11 ሰዓት ደግሞ እስከ ምሽቱ 2 ሰዓት የሆነ ስራ እየሰራህ እሱን የምታገኝ ከሆነ ምናምን መጨረሻ ላይ ገንዘብ ይመጣል እጅህ ላይ። ገንዘቡን ደግሞ ማኔጅ አድርገህ የሆነ ነገር አታደርገው። ጊዜህን ለስንት ዓመት ነው የምትሸጠው? ሜቢ ከ20 ዓመት ጀምረህ እስከ 50 እስከ 60 ዓመት እስከ ሪታየርመንት እድሜህን እንደዚህ እየሸጥክ የምትኖር ከሆነ የእድሜ እስረኛ ነህ። እድሜህን ሽጠሃል። ስለዚህ ምንም አታመጣ። ድሃ ሆነን እንድንቀር ከሚያደርጉን ካራክተሮች መካከል አንዱ ይሄ ነው። ይሄን ያልቀየረ ሰው ከድህነት አያመልጥም። ጊዜውን እንዴት ሌቨሬጅ ማድረግ እንዳለበት ያልገባው ሰው ከድህነት አያመልጥም። ወደዳችሁም ጠላችሁም ደስ አላችሁም ይሄ በቃ እውነታው ነው። ከዚህ ማምለጥ መቻል አለበት። 4ኛው ቅጽበታዊነት ነው። ቅጽበታዊነት ማለት በቃ ይሄ ኢምፐልሲቭ መሆን የለም። ወዲያው ማሰብ፣ ወዲያው ነገሮችን ማድረግ፣ ወዲያው ይሄ አሁን የሚኖር ሰው አታውቁም። ህይወት አጭር ናት። 1000 ዓመት አይኖር። በቃ ገንዘብ ብሄድ ገንዘብ ይመጣል፣ ዋናው ጤና ነው እንደዚህ አይነት አባባሎች አሉ እና ሁሉም ውሸት ነው። 1000 ዓመት አይኖር 1000 ዓመት አይኖርም፣ ግን 90 ይኖራል እና እስከ 40 ምናምን ጠንካራ ነህ። ከ50 በኋላ ትንሽ ሰውነት እየደከመ ይመጣል። 60 ላይ የለህም። ከዛ እስከ 90 ድረስ እየለመንክ ትኖራለህ። ዋናው ጤና ነው። ጤና የሌለ ቀን ከንቱ ነው የምትሆነው፣ ዋጋ የለህም። እና የቅጽበታዊ ሀሳብ ውጤቶቹ ምንድናቸው? ሁሉም ሰው መቀየር ይፈልጋል። አሁን ይሄን ቪዲዮ የሚያይ ሰው በሙሉ መቀየር ይፈልጋል። ግን ለመቀየር የሚከፈለውን ዋጋ ማንም መክፈል አይፈልግም። እንደውም ማሪኖች የሚሉት አንድ አባባል አለ፣ ይሄ መርከበኞች የሚሉት ሁሉም ሰው ወደ ገነት መግባት ይፈልጋል፣ ነገር ግን ማንም ሰው መሞት አይፈልግም። ኢቭን ወደ ገነት መግባት የሚፈልጉት ራሱ መሞት አይፈልጉም። እና ነገ ትሞታለህ ወደ ገነት ትገባለህ ብትባል ለመሞት ፈቃደኛ ነው ወይ ነው ጥያቄው። ስለዚህ ከድህነት ማምለጥ የምትፈልጉ ከሆነ እንደ ገነት ለመሞት ፈቃደኞች መሆን አለብን። ሁሉም ሰው መቀየር ይፈልጋል። ግን ሁሉም ሰው ምንድነው ማድረግ የሚፈልገው መሰላችሁ? በአጭር ጊዜ መቀየር ነው የሚፈልገው። ነገ ምናምን መቀየር የሆነች ነገር አድርጎ በቃ የሆነ አሁን የዚህ ጀነሬሽን ደግሞ አንድ ቋንቋ አለ። የሆነ እንትን አለች፣ በቃ አልበረገደችም እንጂ እንትን አለች፣ የሆነች ቢዝነስ አለች። እሷ ብትሰራ የሆነች እንትን ኮኔክሽን ኔትወርክ እሷን ካገኘው በቃ አለቀ። የሆነ ሰውዬ ያለ ፕሮሚስ እሱ ጋር ከተስማም ምናምንና ማንም ሴቭ ሊያደርጋችሁ አይመጣም። ሀብታሞቹ ይሄን ያውቃሉ።
አንዳንድ ኦፖርቹኒቲ የገጠመው እድሎች የገጠሙለት ታይሚንግ ምናምን ማተር ስለሚያደርግ የገጣጠሙለት ሰው አንዳንድ ሰው ይኖራል። ግን አብዛኛው ሰው ከድህነት የሚያመልጠው በስራ ነው። በምን አይነት ስራ? በጊዜ ሂደት በሚመጣ ሀብት ማለት ዛሬ ትሰራለህ ኮንቲኒየስሊ እየለፋህ ለ3 ዓመት ለ5 ዓመት አንድ ነገር ላይ ትሰራለህ። ከዛ በኋላ አንድ ነገር ላይ 5 ዓመት መቆየት አይደለም ፖይንቱ። በቆየህባቸው 5 ዓመታት ውስጥ ግን ከሌላው ሰው የተሻለ እውቀቱ ይኖርሃል በጉዳዩ ላይ። ከዛ መግቢያ መውጫዎቹን ታውቃለህ። ኤክሰርሳይዝ ታደርግና አንዳንድ ነገሮችን ይሄ ፌል ያስደርጋል፣ ይሄ ፌል አያስደርግም የሚለውን እኔ ከማውቀው የተሻለ ታውቃለህ። ስለዚህ እኔ እናንተ አንድ ቢዝነስ ላይ ስንመጣ በዚህ ጉዳይ አንተ የተሻለ ታውቃለህ። ግን አሁን ቶሎ ሀብታም መሆን እንፈልጋለን በጊዜ በቃ አሁን ሀብታም መሆን ስለምንፈልግ ያለን እጃችን ላይ ያለው ኦፖርቹኒቲዎች አይገባንም። ለምሳሌ 20 ሺህ ብር ተከፍሎ ትሄድና 10 ሺህ ብሩን ሰሙዌር ታጠፋዋለህ። ኢምፐልሲቭ የሆነ ግዢዎች አዚፍ አፎርድ እንደምናደርግ ሾፍ ለማድረግ ሊሆን ይችላል፣ ወይ ራሳችንን ለማስደሰት ሊሆን ይችላል። በቃ የማይሆኑ አጠፋፍ ገንዘብ እናጠፋለን። ሴቪንግ የለንም፣ ምንም አይነት ሀቢት የለንም። በቃ እና ገንዘቡም እጃችን ላይ ያልቃል። ሁለተኛ ገንዘቡን ደግሞ ሜክ እያደረግን ደግሞ ለዘላለም ለመቆየትና የሆነ ያህል ጊዜ ገንዘቡን ለማጠራቀም ከዛ ራሳችንም ለማሳደግ የሚሆን ደግሞ ካራክተር የለን። አንዳንድ በተለይ ደግሞ ይሄ ኩዊክ ካሽ ያለባቸው ስራዎች ላይ ሲሰሩ ለምሳሌ እንደ ጋራጅ የሚሰራ ሰው ለምሳሌ አሁን በሳምንት ምናምን ስለሆነ የሚከፈላቸው ወይ እዛው ጋር ከስተመር ደግሞ የሆነ 100 200 500 የሚሆን ነገር ስለሚሰጣቸው እንዲህ አይነት ኢንቫይሮንመንት ላይ የምትሰሩ ሰዎች ደግሞ ስትሆኑ ነገ ይገኛል ገንዘቡ የሚል የሆነ አይነት እንትን ይመጣል። ይሄ በቃ አሹራንስ የለም። ራሳችሁን ገንዘብ እያጠፋው ነው የምትለዋን ስሜት ለመሸሽ ለራሳችሁ ማረጋገጫ ትሰጣላችሁ። ችግር የለውም ነገ ይመጣል፣ ነገ ሰራዋለሁ፣ ኔክስት ዊክ ምናምን ሜክ አደርገዋለሁ ምናምን ብላችሁ ለራሳችሁ ማረጋገጫ መስጠት ትፈልጋላችሁ። እውነታው ዛሬ ያጠፋኸው ብር ነገ ተመልሶ አይመጣም። ነገ አዲስ ብር ነው የሚመጣው። ስለዚህ ዛሬ ያጠፋኸውን ብር ይዘኸው ቢሆን ኖሮና የትናንቱ ብር ጋር ብትደምረው አንድ ላይ የሆነ ብር ይሆንልህ ነበር። ስለዚህ ኮምፓውንድ ኢፌክት መልመድ አለብን። በቃ ነገ አገኘዋለሁን ሳይሆን ዛሬ ከማገኘው ጋር አንድ ላይ ባደርገው ኮምፓውንድ ሆኖ ትንሽዬ አቅም ይሰጠኛል የምትል አይነት ቲንኪንግ ሊኖረን ይገባል ሰዎች። ይሄን ማዳበር አለብን። ግን ይሄ የፈጣኑ ሐሳብ ይሄ ያላ ቅጽበታዊው ሐሳብ ወይም ቅጽበታዊ ቲንኪንግ ችግሩ ምንድነው? እጃችን ላይ ያለው ብር ወዲያው ይጠፋል። አንደኛ። ሁለተኛ ፔሸንስ አይኖርም፣ ትዕግስት አይኖርም። የሆነ ነገር ሞከርናል አልተሳካም፣ እንጠፋለን ቶሎ። የሆነ ነገር እናስባለን ከዛ ማይመስል ከመሰለን ቶሎ ስተነው እንሄዳለን። ፐርሲስተንት አይደለንም። ቁጭ ብለን ለአንድ ነገር የሆነ ያህል ከሬጅ አናሳይም። ሐሳብ አሁን ለምሳሌ በጣም ቀኑ ሙሉ ሐሳብ ሲቀያየር የሚውል ሰው አታውቁም? እናንተም ልትሆኑ ትችላላችሁ። ጠዋት ላይ እርጥብ ቤት ነው መክፈት የሚያስበው። ከዛ ከሰዓት ደግሞ እንትን ለምን አልከፍትም እንደዚህ ምናምን ሱቅ ምናምን ብሎ ያስባል። ማታ ደግሞ የሆነ አይነት ክሬዚ አይዲያ እና ቀኑ ሙሉ እንደዚህ ስፒን እያደረገ የሚውል ሰው አለ፣ ቢዝነስ ራሱ እያሰበ። አንዳንድ ሰው ደግሞ አለ በቃ እኔ ፊውቸሬ ሌላ ሀገር ነው ምናምን ብሎ በቃ ዛሬን እርግፍ አድርጎ ውጭ ሀገር ለመኖር የሚሞክር ሰው እኔ የማውቃቸው ነበሩ። ገንዘብ በቃ ውጭ ሀገር ለመሄድ ገንዘብ የሚያጠራቅሙ ሰዎች ነው። አንድ ጓደኛ ነበረኝ ያጠራቅማል 800 ሺህ ብር ሲደርስ ውጭ ሀገር መሄጃው 1 ሚሊዮን ይገባበታል። ከዛ እንደምንም ብሎ 1 ሚሊዮን ሲደርስ ውጭ ሀገር መሄጃው ይጨምርበታል እና እያለ ብቻ እንዲህ እያለ መጨረሻ ላይ መኪና ገዛና ራይድ መስራት ጀመረ። እንዲህ እንዳትሆኑ ሐሳባችሁን አንድ ነገር ላይ ሰብስቡ። ኮንሲስተንትሊ በትዕግስት የሆነ ያህል ጊዜ ስሩት። ሐሳባችሁን ቴስት ለማድረግ ቀላል ነው። በነገራችን ላይ የሚመጣላችሁ ሐሳብ ካለ ጻፉት። በጣም ብሪሊየንት ሐሳብ መጣላችሁ አይደል? ጻፉት። ከዛ ኢሞሽኑ አለች እቺ እስክትረግብ ደብተሩን ዝጉና አስቀምጡት። ከዛ ይደር ኔክስት ዴይ እቺ ኢሞሽን ካለች ቴስት አድርጉት። ኦኬ አሁንም ድረስ እንደዚህ እርጥብ ቤት የምትሉ ከሆነ ኦኬ ሜቢ የሆነ የሚሰራ ነገር ሊኖር ይችላል ማለት ነው። ስለዚህ ገብታችሁ በደንብ ታስቡበታላችሁ። የእርጥብ ቤቷን ነገር ግን እንጀምራታለን እና ፔሸንስ ትዕግስት ፈጣኑን ቲንኪንጋችንን ይሄ ቅጽበታዊ ኢምፐልሲቭ የሆኑ ባህሪዎቻችንን ይገታልናል። መታገስ መጀመር አለብን። ሰውን ድሃ የሚያደርገው ትዕግስት ማጣት ነው። ምክንያቱም አንዳንድ ሀብት አለ ኩዊክሊ የሚመጣ እንደሱ አይነት ሀብት መጽሐፍ ቅዱስ ላይ ይላል ኃጥእ እንደ ሊባኖስ ዝግባ ይለመልማል ፈጥኖም ይጠፋል ምናምን ይላልና ቶሎ መጥቶ ለምልሞ ቶሎ የሚጠፋ አይነት ሀብት እግዚአብሔር አይስጣችሁ፣ ይቅርባችሁ እንደዚህ አይነት ነገር። ግን በጊዜ ሂደት የምትገነቡት ሀብት ግን በጣም ቦሪንግ ነው። መጀመሪያ በጣም ቦሪንግ ነው ማለት 10,000 በቀጣዩም ወር 10,000 በቀጣዩም ወር 10,000 ከዛ የሆነ ወር ላይ 11,000 የሆነ ወር ላይ 12 ይልና የሆነ ወር ላይ 20,000 ይመጣል። ከዛ 100 ነው እያለ የሚሄደው። ግን የመጀመሪያዎቹን ወራት ፕሮግረሱ በጣም አሰልቺ ነው፣ ቦሪንግ ነው እና ላውድም አይደለም። ደግሞ በነገራችን ላይ በትዕግስት የሚመጣ ገንዘብ ላውድ አይደለም። አንደኛ ልፋቱን ታውቃላችሁ፣ እንዴት እንዳመጣችሁ ስለምታውቁት በደንብ ነው የምትይዙት፣ ገንዘቡንም አታጠፉትም። ግን ይሄ ኩዊክሊ የመጣ ገንዘብ አይታችኋል። ኩዊክሊ የመጣ ገንዘብ ብቻ አይደለም
ራሱ ድህነት ራሱ እኮ ሻይኒ ነው፣ በጣም ላውድ ነው አይደለ? ለምሳሌ በጣም የሚዘንጠው ማን ነው? ከሀብታምና ከድሃ በጣም የሚዘንጠው እኮ ድሃ ነው። ልብ ብላችሁ ከሆነ በጣም ውድ ሰዓት፣ ውድ ጫማ፣ ውድ ነገሮች ምናምን ድሃ ጋር ነው የምታገኙት። እኔ ማቃቸው ሀብታሞች አሉ ማርክ ያለው ልብስ አይለብሱ፣ ኖርማል ዝም ብሎ ልሙጥ ምናምን ነገር ነው ሲያደርጉ የምታያቸው። እና ይሄ ሻይኒንግ ካራክተራችንን ትንሽ ሳይለንስ ማድረግ አለብን። የዚህ ሁሉ መደምደሚያው ገንዘብ ያዙ ነው። የሀሳባችን መነሻ ደግሞ ፔሸንቱ ነው። ታገሱ፣ ትንሽ ጊዜ ልፉ። ምክንያቱም ይሄ የሚጮህ ነገር ምናምን ከሆነ ብዙ ጊዜ አይሳካም፣ የተወራለት ነገር አይሰምርም ተባብለናል ከዚህ በፊት። እና ማይጮኸውን ትዕግስት የሚጠይቀውን የሚያለፋውን እንደሱ አይነቱን ነገር በቃ ሙጥኝ ብላችሁ ያዙት። ምክንያቱም 1000 ሰው በዛ ሴክተር ውስጥ ተሰማርቶ ከሆነ 900 ምናምኑ ሰው ኢምፐልሲቭ ነው። ቶሎ በቃ ተስፋ ይቆርጣል፣ ጊቭ አፕ ያደርጋል፣ ይወጣል። የቀሩት 100 ሰዎች ወይ 10 ሰዎች ናቸው ሰክሰስፉል ሆነው የሚቀጥሉት። if you are patient enough ከነዛ 100 እና 10 ሰዎች መካከል ትሆናላችሁ። ስለዚህ ድሃ አድርጎ የሚያስቀረን አንዱ ካራክተር ምንድነው አልኳችሁ? ትዕግስት ማጣት ወይም ይሄ ኢምፐልሲቭ መሆን፣ ቅጽበታዊነቱ፣ ቶሎ መወሰን፣ እንደዚህ አይነት ነገሮች ድሃ አድርገው ያስቀሩናል። ስለዚህ ህይወታችሁ ውስጥ በጣም ቅጽበታዊ የምትሆኑባቸውን ነገሮች በደንብ ፈትሹና አስወጡ። አምስተኛውና የመጨረሻው እና በጣም ኢምፖርታንቱ ምለው የተጠቂነት ስሜት፣ እውነት ያለው የተጎጂነት ስሜት። አንዳንድ ሰው ምክንያት ያቀርባል። እኔ ቤተሰቦቼ ሲያሳድጉኝ እንደዚህ ያላገኘሁም ነበረ፣ ትምህርት ቤት የተማርኩበት ትምህርት ቤት ጥሩ አይደለም፣ አስተማሪዎቼ እንደዚህ አይደሉም፣ በልጅነቴ እንዲሞክሬ አልተሳካልኝም፣ አሁን ራሱ ወጣት ሆኜ ቢዝነስ እየሞከርኩ ነበር፣ ግን ምን ያደርጋል ኢትዮጵያ ውስጥ ኢንቨስተር የለም፣ እኔ እኮ የሚገራርም አይዲያ አለኝ፣ ማንም ኢንቨስት አያደርግም። እውነት ነው ባይዜ ጥሩ ዲግሪ ነበር የተማርኩት 3.999 ምናምን ነው ያመጣሁት፣ ግን ማንም ዞር ብሎ የሚያየኝ ሰው የለም። እቺን ሀገር የመቀየር ፖቴንሻል የነበረኝ ሰው ነበርኩ፣ ግን ምንም አይነት እገዛ ከዙሪያ ያላገኘው። መንግስት ምንም እየሰራ አይደለም ወጣቱ ላይ ምናምን። ፎሬክስ በቃ እዚህ ሀገር ላይ ያለው ፖቴንሻል እንዳይመስላችሁ። ግን እንደኔ አይነት ትሬደሮችን ግን አፕሪሺየት የሚያደርግ ሰው ስለሌለ በ$100 ማጣት ምክንያት ይኸው ስንት እደርስ የነበርኩ ልጅ ቡጋቲ ምናምን ሳልገዛ እድሜ ልኬን እንደተቸገርኩ በድህነት እኖራለሁ፣ እንደዛ የሚል መዓት ኮምፕሌን፣ መዓት ቪክቲምነት፣ በቃ የተጠቂነት ስሜት ውስጥ የሚኖር ሰው አለ። እንደዚህ አይነት ካራክተር ካላችሁ ትረስት ሚ በጣም አንኮምፈርተብል የሚያደርግ እውነት ነው የምነግራችሁ። ምናልባት አሁን ይህን ስናገር በጣም ብዙ ሰው ዲስአፖይንትድ ሊሆን እንደሚችል እገምታለሁ፣ ግን እውነታው መቼም ሀብታም አትሆኑ፣ መቼም አያልፍላችሁ። ትረስት ሚ እንደዚህ የምታደርጉ ከሆነ ቪክቲም የምትጫወቱ ከሆነ የሚገርመውን ነገር ልንገራችሁ። ቪክቲም ሜንታሊቲ ያላቸው ሰዎች እውነት አላቸው የሆነ ያህል። መንግስት እድል አላመቻቸም ምናምን፣ ያ አላመቻቸም። $100 ነው ያጣሁት፣ $100 ባገኝ ኖሮ ጎበዝ ትሬደር ነበርኩ፣ እሷን እንትን አድርጌ ምናምን ሜቢ ያ ሊሆን ይችላል። ጥሩ ተምሬ እንደዚህ ምናምን እና የሚያወሩት ነገር እውነት ነው። ፎር ዩር ሰርፕራይዝ ወይም እንደዚህ የምትሉ ከሆነ በቃ እውነት ነው ማለት ዩኒቨርሲቲ ውስጥ ሰቅላችሁ ጥሩ ተምራችሁ ለፍታችሁ አንገታችሁን ደፍታችሁ አጥንታችሁ ምናምን ከዛ ወፍ የለም። የሆነ ቦታ ላይ ስትደርሱ ማን የሚቀጥራችሁ የለም። ደግሞ ልትቀጠሩም ስትሄዱ 2000 ብር ነው 3000 ብር ትባላላችሁ። እና እናንተ ያላማረራችሁ ማን ሊያማር ነው? እውነቱን ለመናገር እንደ እውነቱን ስናወራው ሶኔ አሁን አታማሩ ምናምን ስላችሁ ነገሩ ሳይገባኝ ቀርቶ አይደለም ለማለት ፈልጌ ነው። ግን እሺ ገባን፣ አሁን ተረዳን። በቃ አማረራችሁ፣ ኦፖርቹኒቲ የለም፣ ምንም እንትን የለም፣ ሀገር ለተማረ ሰው አትሆንም ምናምን አላችሁ። በቃ እንደዚህ እንትን የሚባለው ፓርቲ እንትን የሚባለው የመንግስት መስሪያ ቤት እንደዚህ አላደረገም ምናምን አላችሁ። የኢትዮጵያ ንግድ ባንክ ወይ ናሽናል ባንክ ብድር አይሰጥም እንዲህ አላችሁ። ኦኬ ተረዳናችሁ፣ ወይም ደግሞ ተረዷችሁ። ናሽናል ባንክ ራሱ ተረዳችሁ። ሶ ዋት እድል እንዲሰጣችሁ ነው? ትረስት ሚ አይሰጣችሁ። ለምን ብላችሁታል? ኦፖርቹኒቲ የለም ምናምን የለም፣ በቃ የለም። ሶ ዋት በቃ የለም። ስለዚህ ምን ይፈጠር? ዩ ሃቭ ቱ ኦፕሽንስ። ቁጭ ብለህ ታማራለህ፣ ከዛ እውነት ነው ልክ ነህ፣ ግን ኮንግራጁሌሽንስ በቃ ልክ ነህ ብለን እንለያያለን። እዛ ጋር እድሜ ልክን አያልፍልህም፣ ልክ ነህ ግን አያልፍልህም። it doesn't matter። ግን አይ በቃ አማራጭ የለኝም I have to do something የምትል ከሆነ ደግሞ እሱ ጋርም ልክ ነህ እኮ፣ ግን you'll do something። አትሊስት እየሞከርክ ትሞታለህ። 100,000 ብር ያስፈልገዋል ያንተ ቢዝነስ ብለን እናስብ። እጅ ላይ ያለው 1500 ብር ነው። ምን ታደርጋለህ? ትሞክራለህ። የምትችለውን ነገር በሙሉ ትሞክራለህ። እንዴት አድርገህ ትሞክራለህ? እየሄድክ በየሰው በር ታንኳኳለህ። እንደዚህ አይነት የቢዝነስ ሐሳብ አለኝ ብለህ ታማክራለህ፣ ትጠይቃለህ። ግን ስትጠይቅ እንደ አብዛኛው ቲክቶክ ተጠቃሚ እንደው ወገኖቼ ደገፍ አድርጉኝና ምናምን የምትል ከሆነ ቴክኒካሊ አእምሮ ያለው ሰው ጤነኛ ሰው የቢዝነስ አይዲያ ይዘህ መጥተህ ሊረዳህ ምናምን አይደለም የሚመጣው። ስለዚህ ኮንቪንስ የሚያደርግ የሆነ ነገር ይፈልጋል። ስለዚህ ሜቢ ሰው ከቸርነቱ አንጻር ሊረዳህ ይችላል፣ የሆነ ብር ሊሰጥ ይችላል። ግን አክቹአሊ ግን ምንም ህይወት ላይ ጠብ የሚል ነገር የለም። እድሜ ልክ እየለመነ የሚኖር ሰው አለ። ግን ቢዝነስ ፕሮፖዛል ብትሰራስ
መንግስት አያመቻችም እድሉን፣ ልማት ባንክ ያገዛ አይደለም እንትን የሚባለው ነገር ብዙ እድል አይሰጠንም ምናምን። ኦኬ በቃ እሱ እውነት ነው፣ ግን እሱን እንተውና ፕሮፖዛል ብናዘጋጅ ከዛ የሆነ ሀብታም ቢያየው ቅልብጭ ያለች ያለቀችላት ነገር አቅርበንለት አበድረኝ ብንለውስ፣ እንደዚህ ያህል ብር አበድረኝ በዚህ ያህል ጊዜ ሰርቼ መልሳል። ኮንቪንስ የሚያደርግ ነገር ይዘህ ከመጣ ባይዜ ብዙ ሰው ይቀበልሃል። ቶ ማበደሩን ኢንቨስት አድርግብኝ ብትለውስ፣ 50 ሺህ ብር ኢንቨስት አድርግብኝ ብለህ ሁለት ሀብታም ብትጠይቅስ፣ ምናልባት እነዚህ ሁለት ሀብታሞች ለነሱ 50 ሺህ ብር ምናልባት የአንድ ራት ወይ የምናምን ወጪያቸው ሊሆን ይችላል። ለአንተ እንደዚህ አውጥተው ያንተን ህይወት እኮ ይቀይራል። ግን ለነሱ ሜቢ አውት ኦፍ ጀነረሲቲ እንኳን በደግነት እንኳን ላርግ ቢሉት የሚያሳምን ጀነረሲቲ እኮ ልታቀርብላቸው ይገባል። ፊዚብል የሆነ የሚጨበጥ ነገር። ግን አብዛኛው ሰው ኮምፕሌን ነው የሚያደርገው። በጣም በሚያሳዝን ሁኔታ ብዙ ሰው ኮምፕሌን ነው የሚያደርገው። ኮምፕሌን ማድረግ የለመደ ሰው ፐርሰናሊቲ ይሆናል የሆነ ፖይንት ላይ በጣም በሚገርም ሁኔታና ፐርሰናሊቲ የሆነ ማለት እስር ቤት ውስጥ ነው የሚኖረው ማለት ዩ አር ዘ ኤነሚ ማለት ነው። እንዲህ ኮምፕሌን እያደረግክ የምትኖር ከሆነ ዩ አር ዘ ኤነሚ። መንግስት አይደለም ያለው ገቨርንመንት ሲስተም አይደለም ወይ የከተማው ላይ ቢዝነስ የሚሰሩት የመርካቶ ነጋዴዎች ክፉ ስለሆኑ አይደለም ወይ ንግድ ቢሮ ምናምን እንትን ስለሆነ አይደለም። ዩ አር ዘ ኤነሚ። ለምን ራስ ላይ ጦርነት አውጀሃል በቃ ማለት ኢትስ ቬሪ ኢንተሊጀንት ስታስቡት እኮ ሰዎች ኮምፕሌን የሚያደርጉትን ነገር ስትሰሙት አንዳንዴ ማለት ያው እኔም ሰው አይደለው ይገጥመኛል እና ኮምፕሌን ሳደርግና በቃ ይሄ እንዲህ ለምን አልሰራም ምናምን ብዬ ሪዝን አውት ሳደርገው ነገሩ ቬሪ ኢንተሊጀንት እና ጊዜ ትወስዳላችሁ፣ ደግሞ ደስ ይላል፣ ቁጭ ትላላችሁ፣ ታሰላስላላችሁ ለምን እንደማይሰራ። ለምሳሌ ቆንጆ የቢዝነስ ሀሳብ ኖሯችሁ ለምን እንደማይሰራ 10 ምክንያቶች አስቀምጡ ብትባሉ በጣም ኢንተሊጀንት የሆኑ 10 ምክንያቶች ትደረድራላችሁ። ነገርየው እንዲሰራ አንድ ደህና ምክንያት ማቅረብ አትችሉ እና ልክ ነው ይሰራል ማለት 10 ምክንያት ልክ ነው እውነት ነው፣ ግን አት ዘ ኤንድ ምንም ነገር አይቀየርም። ህይወታችሁ ላይ ጠብ የሚል ነገር የለም። እንደዛ ሪዝን አውት አድርጋችሁ በመቀመጣችሁ ምክንያት አንድም የምታደርጉት ነገር የለም። ይልቅ የምትሆኑት ለራሳችሁ እስር ቤት ትሆናላችሁ። ማለት ገቢዎች ሄደ መንግስት ጋር ፋይት አድርገ ሀብታም መሆን ይኖርብሃል የሚባል ባትል አለ እኮ። ከዛ ግን አናዘር ደግሞ እዚህ ጋር አስሮ የሚያስቀምጥህ አንተ የሚባል የሆነ ሰውዬ አለ። በጣም አዝግ በቃ ሁሌ ምክንያት የሚደረድር፣ ሁሌ ሰበበኛ፣ ሁሌ ችግር የሚያወራ፣ ሁሌ በቃ እንዴት እንደማይሰራ ነገሮችን ኤክስፕሌን ማድረግ የሚወድ ደግሞ ሰውዬ አለ አንተ። ሶ ዩ አር ዘ ኤነሚ። ስለዚህ ዩ አር ዘ ኤነሚ፣ አንተ ነህ ጠላቱ ማለት ነው። ከመንግስት በላይ አንተ ነህ ጠላት፣ ከገቢዎች ቢሮ ምናምን በላይ አንተ ነህ ጠላት፣ ከአልገዛ ካለው ከስተመር በላይ አንተ ነህ ጠላት። ዩ አር ዘ ኤነሚ። ራስህን ፋይት ማድረግ መጀመር አለብህ። አንዳንዱ ኤክስፕላኔሽን ኢንተሊጀንት ይመስላል፣ ግን ሪስፖንሲቢሊቲ ደግሞ በጣም ሄቪ ነው ማለት ሪል ነው በቃ። ለምሳሌ ይሄን ማይክ ለመሸጥ ወጣህ ገበያ ላይ፣ ሰው እኮ ማይክ አይፈልግም ሲጀመር፣ ፖድካስት ያለው ሰው ትንሽ ነው፣ እንደው ምን ማድረግ ይሻላል፣ እኔ ሶሻል ሚዲያ ላይ እንኳን ላስተዋወቀው ብል ብዙ ፎሎወር የለኝም ምናምን። ዚስ ኢዝ ራይት። ሁሉም የምታየው ሰው በሙሉ ፖድካስት መስራት አይፈልግም። ሶሻል ሚዲያ ትልቅ ፎሎወር የለህም፣ ምናልባት ሰውም ብርም የለውም ምናምን። እነዚህ በሙሉ የማይሰሩባቸው ኢንተሊጀንት የሆኑ ሪዝኖች ናቸው። ግን ብንቀይረውስ እና ዋት ኢፍ ምናልባት አንድ ሰው ሊገዛ ይችላል፣ የቱ ጋር ነው የሚፈልገው ሰው ሊኖር የሚችለው ብለን ኃላፊነት ብንወስድ፣ ይሄንን መሸጥ የኔ ኃላፊነት የኔ ግዴታ ነው ብለን ነገሩን ወስደን የሚፈለግበት ቦታ የሚፈለግበት ታይም ከዛ እንዲፈለግ የሚያደርግ ኢቨን ዲማንድ እንኳ ባይኖር። ምክንያቱም ከዚህ በፊት ነግሬያችሁ ከሆነ አላውቅም፣ አይፎን ሲመጣ ሰዎች የሚጠቀሙት የነበረው ስልክ በሙሉ የበተን ስልክ ነው እና በተኑን አስወጥተን ሙሉ ለሙሉ ስክሪን ማድረግ እንችላለን ሲል ስቲቭ ጆብስ ሙሉ ለሙሉ ስክሪን እንዲሆን እንፈልጋለን ብሎ የጠየቀ ሰው የለም። እሱ ነው ዲማንዱን የፈጠረው። ስለዚህ ዲማንድ መፍጠር የሚባል ነገር አለ። ምናልባት ወጣችሁ ዲማንድ ብትፈጥሩስ ዩ ኔቨር ኖ፣ የሆነ ሰው ይገዛሃል። ከዛስ ካልገዛስ አትሊስት ሞክረሃል። ከዛ ሰውዬ በምን ትለያለህ? ሞክረሃል አትሊስት። ይሄ ሰውዬ ቁጭ ብሎ ኮምፕሌን እያደረገ ነው። ስለዚህ እነዚህ 5ቱ ከቅድም ጀምሮ የጠቀስናቸው ነገሮች አብዛኛውን ሰው ድሃ ሆኖ እንዲቀር የሚያደርጉ ትራፖች፣ ማነቆዎች ናቸው። እነዚህን ነገሮች ካላስወገዳችሁ ከህይወታችሁ ሀብታም መሆን ይቅር ከድህነት ማምለጥ አትችሉ። ድህነት የኦፕሽን ማጣት ነው ወይም ይሄ አማራጭ ማጣት ነው ብለን እንያዘውና አማራጭ እንድታጣ ግን የሚያደርጉህ የዕለት ተዕለት አክቲቪቲዎች እነዚህ ናቸው፣ በየቀኑ የምንተገብራቸው አክቲቪቲዎች። ስለዚህ ራሳችንን ለመቀየር እንሞክር። ይሄ ሲሪስ ይቀጥላል፣ ግን የሚቀጥለው ሳምንት እስክንገናኝ ድረስ እስካሁን ያወራናቸውን ነገሮች ሊስት አድርጋችሁ ራሳችሁን ኦብዘርቭ ለማድረግ ሞክሩ። ማንም በእናንተ ህይወት ተጠያቂ የለም፣ እናንተ ናችሁ ተጠያቂ። ነገ ፌል ስታደርጉ ማንም በከሌ ምክንያት ነው ፌል ያረኩበት የምትሉት ተጠያቂ አካል የለም። እናንተው በእናንተው ምክንያት ነው ፌል ያደረጋችሁት። ስትወድቁም ደግሞ ምናልባት ከንፈር ነው እንጂ ሰው የሚመጥላችሁ ማንም ደርሶ የሚያነሳችሁ ሰው የለም። ዩ አር ዘ ኦንሊ ጋይ። ህይወትህ ላይ ራስህን ለመቀየር
አንድ ስቴፕ ለመሄድ ያለው አንተ ነህ። ምናልባት እስካሁን ያወራነው ነገር በሙሉ ሞቲቬሽናል ላይሆን ይችላል። ይሄን ሰምታችሁ በጣም ሞቲቬትድ ላትሆኑ ትችላላችሁ፣ ወይም ደግሞ ሊሰብራችሁም ይችላል፣ ወይ በጣም ዲስአፖይንትድ ልትሆኑ ትችላላችሁ። ግን ኤግዛክትሊ እዚህ ቪዲዮ ላይ ማድረግ የፈለግኩት እሱን ነው። እንድትሰበሩ ነው የምፈልገው። እዚህ ጋር ነው ያለሁት የሚለውን የወደቃችሁበትን ቦታ እንድታገኙ ነው የምፈልገው። ይሄን ካገኛችሁ በኋላ ኔክስት ደግሞ በደንብ አድርገን አብረን ቢውልድ እናደርጋለን። ይህንን ቪዲዮ ካያችሁት እጅግ በጣም አመሰግናለሁ። እስካሁን ከቆያችሁ በቀጣይ ሳምንት ድህነትን እንዴት እናመልጥ ብለን ስቴፕ ባይ ስቴፕ ከድህነት እንዴት ማምለጥ እንችላለን የሚለውን ደግሞ ለማየት እንሞክራለን። ስለዚህ ይህን ቪዲዮ ከወደዳችሁትና ካያችሁት እጅግ በጣም አመሰግናለሁ። መልካም ሳምንት ይሆንላችሁ።